ምናልባት እኮ እህቱ ጠፍታበት ሊፈልጋት መጥቶ ሊሆን ይችላል። ግን የእውነቴን ነው የምልሽ ጩና፣ ያደረግነው ነገር ምንም ልክ አይደለም። እኔ ግን መታወቂያቸውን ላይ ስልክ ፈልጌ ቢሆን እደውልላቸዋለሁ። አሁን ምን ዋን ላከብኝ እንመልስላቸው ምናምን ትያለሽ እንዴ? ልንመልስላቸው እኮ ነው። ለምን ተቀበላቸው? ኧረ ቅድም ለማሸት ያፈነድልኩ አንተ መስለኝ። ዝም በላው ደግሞ አፋለኝ ብለህ ታወራለህ አንተ ሰው። ዛሬ ቀን ግን አድብያለሁ። የጠፋው ገንዘብ እኮ የኔም ያንተም ገንዘብ እኮ። ቆይ እሺ አሁን የት ነው የምናድረው? የት ነው የምንተኛው? ቆይ ምንድን ነው የምንበላው? እና እንዳጥር ደግሞ ምን ሆኑ? አንቺ ላይ ባደረጉት ነገር መታሰራቸውን ነበር የማውቀው። አሁን ደግሞ ምን ተፈጠረ? እና እዛ በሰሩት ነገር ሰው ስላላስቀመጣቸው ወንድ አጥርና ጨቅሌ ወደዚህ መምጣታቸው አልቀረም ብላኛለች። አምራንም በስተ መጨረሻ ወንድ አጥርን ወደ ኑሐሚን ቤት ይዛው መታለች ማለት ነው። ታዲያ ወንድ አጥርን በሰዓቱ ተዘርፎ ስለነበረ የሚበሉት ወይም ደግሞ የሚጠጡት የሚያርፉበትም ዘመድም የሚያውቁት ሰውም አልነበራቸውም። ታዲያ ጭኑ እንግዲህ ገንዘቡን ያላቸውን ነገር ዘርፋቸው ስለነበረ አምራን ደግሞ እንግዲህ ቦርሳውን ሲፈትሹ የኑሐሚን ፎቶ ነበረ ያዩ። ታዲያ በዚህ ሰዓት እንግዲህ ቀጥታ ምንድን ያደረገችው አምራን ለወንድ አጥር በመደወል ኑሐሚንን ታውቃታለህ ወይ በማለት እንግዲህ ኑሐሚን ቤት አሳያለሁ በማለት እንግዲህ ቤት ድረስ ይዛው ሄዳለች። ታዲያ ለኑሐሚንና ለመላ ቤተሰቡ ሌላ ድንጋጤን ፈጥሮባቸዋል። ወንድ አጥር በበኩሉ አሁን ላይ ምንም አይነት ተልዕኮ የለኝም፣ ከአንቺ ጋር ምንም አይነት ችግር የለብኝም፣ ገንዘባችን ተዘርፈናል፣ የምናድርበትን ቤትም የለንም በማለት ነበር እንግዲህ ኑሐሚንን ሲያናግሯት ነበር። ኑሐሚንም በፍጹም ልታምናቸውም ልትቀበላቸውም ፈቃደኛ አይደለሽም፣ ይሄ የውሸታቸው ትርክትና እንዲሁም ደግሞ ሆን ብለው የፈጠሩት ነገር እንደሆነ ነው እንግዲህ ስትናገር የነበረ። ታዲያ ማን እንደነገራቸውና ያሉበትንም ማን እንደጠቆማቸው እየጠየቀች ነበረ። ግን ደግሞ ወንድ አጥር እኔ ምንም አላቃትም፣ ብቻ ግን የሆነች ልጅ ናት፣ ኑሐሚንን አውቃታለሁ፣ ቤቷንም አውቃለሁ በማለት ይዛ እየመጣችው በማለት እንግዲህ እየተናገረ ይገኛል። በሌላ በኩል ኤሚ ለመታከም ወደ ውጭ ሀገር ሄዳለች። ወይዘሮ ዝናሽም አቶ ለይኩንን ፈንቱን የምታይበት መንገድ በፍጹም ባልወደውም ደስ ባይለኝም ግን ደግሞ ከልጄ የሚበልጥ ምንም ነገር ስለሌለ ለልጄ ስል ሁሉን ነገር ትቸዋለሁ። ግን ደግሞ ልጄ ታክማ ከመጣች በኋላ እኔ እናንተ ከባድ ጸብ ውስጥ የምንገባ ይመስለኛል። ምክንያቱም ፈንቱን የምታይበት መንገድ አስተያየትህ በፍጹም ልወደው አልቻልኩም በማለት ነበር እንግዲህ ለለይኩን ስትነግረው የነበረ። ፈንቱን በበኩሏ ከዚህ በኋላ ልጄን ደብቄ መኖር አልችልም፣ እያየሁት መብሰልሰልና እያየሁት ማልቀስ ሰልችቶኛል፣ ደክሞኛል። ከዚህ በኋላ እናቱ እንደሆንኩኝ እሱም ደግሞ ልጄ እንደሆነ ማወቅ መቻል አለበት በማለት ከኤሚ ታክማ ከመጣች በኋላ ሁሉን ነገር ለመናገር ወስናለች ማለት ነው። ታዲያ አቶ ለይኩንም አሁን ላይ በጣም እየተገረመና እንዲሁም ደግሞ እየተጸጸተ ነው የሚገኘው። እውነት የፈራሁት ነገር እንዳይሆን የሚል ስጋት ይዞታል። ምክንያቱም ፈንቱ የምርም የድሮ የሚያውቃት ፈንቱ እንደሆነች እና የናሁም እናት እንደሆነች አሁን ላይ ጠርጥሯል። ታዲያ እኔ የፈራሁትና የጠረጠርኩት ነገር እንዳይሆን እባክሽ ፈንቱ የጠረጠርኩት ነገር እውነት ነው ወይ በማለት እንግዲህ ዝኑ ከተኛሽ በኋላ ለመጠየቅና ለማወጣጣት ሞክሮ ነበረ። ፈንቱም እንግዲህ በህልሟ እየቀጀሽም ልጄ ልጄ እያለች ቤተሰቡ ሙሉ በተሰበሰበበት ናሆም የኔ ልጅ ነው፣ እውነቱን አቁን እንድታውቁ ትፈልጋለሁ በማለት ሁሉን ነገር ዝርግፍ አድርጋ ስታይ እንግዲህ በህልሟ አይታ ነበረ። ታዲያ ይህን ቅዠቷንም የተመለከተው አቶ ለይኩን አሁን ላይ እውነተኛ ትክክለኛ የናሆም እናት እንደሆነች አረጋግጧል ማለት ነው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን እንግዲህ የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻ አቶ ለይኩን ፈንቱ የናሆም እናት እንደሆነች አውቋል፣ ደርሶበታል ማለት ነው። እንግዲህ ዝኑ ከተኛሽ በኋላ ለማወጣጣት ፈንቱን እውነት እኔ የማስበው ነገር እንደማይሆን ተስፋ አደርጋለሁ፣ እባክሽ ፈንቱ እውነቱን ንገሪ በማለት ነበረ እንግዲህ ፈንቱን ለማወጣጣት ሲሞክር የነበረ። ፈንቱን በሰዓቱ እንዴ ምን እያልክ ነው?
ምንድነው አንተ የምታስበው ስትለው አንተ ብላ ስጠራው ሙሉ በሙሉ ያቺ የሚያውቃት ፈንቱ እንደሆነች እንግዲህ አእምሮ ላይ ተስሎበታል፣ አውቋል ማለት ነው። ታዲያ እሷን በድንጋጤ አይ እርስዎ በማለት እንግዲህ ሀሳቧን ልትቀይር ትችላለች ማለት ነው። ታዲያ በዚህ ሰዓትም ዝኑ ተደብቃ እያየች ነበረ። ዝኑ በነገራችን ላይ በቅናት አሁን ላይ ቅጥል ብላለች። እንግዲህ ፈንቱን የሚያይበት መንገድ በፍጹም ደስ አላለኝም፣ አልወደድኩትም በፍጹም ይህን ነገር ልቀበለው አልችልም። አሁን ላይ የልጅ ጉዳይ ስለያዘኝ እንጂ ትዳራችን ከባድ አደጋና ከባድ ችግር ውስጥ የሚገባ ይመስለኛል በማለት ስጋቷን እንግዲህ ከዚህ በፊትም ለገኒ ስትናገር ነበረ። አሁንም ደግሞ ለሌኩን ለራሱ ትዳራችን በጣም ከባድ አደጋ ውስጥ ነው በማለት እየነገረችው ይገኛል። ቱን የምታይበት መንገድ እኮ ሁሉንም ሰው ያስታውቃል። ሁሉም ሰው እስኪታዘብ ድረስ ነው እያየንህ የነበረ። አንተ ግን በጭራሽ የሚታወቅብህ የሚነቃብ አልመሰለም። ይባስ ብለህ ደግሞ ኩሽና ድረስ ሄደ እጇን ይዘ ስታወራት ነበረ። እኔ ግን ሁሉንም ነገር ተደብቄ ሲሰማ ነበረ ያለች። በጣም ነው የደነገጠው ለይኩን። ምክንያቱም እንግዲህ ከዚህ በፊት እኔ ፋንቱን የማይበት አስተያየትና ሳያት የምደነግጠው ነገር ዝኑን ይሄ ስሜት ከተሰማትና እኔ እንደዚህ ሲሆን ከተረዳሽ ሌላ ነገር ትጠረጥራለች። እኔ ትዳሬ በዚህ አጋጣሚ የሚፈርስ ይመስለኛል። ምክንያቱም ዝኑ በትዳሯ በፍጹም ቀልድ አታውቅም እያለ እንግዲህ ለይኩን ራሱ ሲናገር ነበረ። ታዲያ ዝኑ ምንድን ያለች እኔ በትዳሬ ቀልድ አላውቅም እጇን ይዘ ስታወራት ነበረ። እኔ የተሰማኝ ስሜት በእርግጠኝነት እውነት አይደለም በማለት እንግዲህ እየጠየካት ነበረ። የተሰማ ስሜት ምንድን ነው? እስኪ እውነት ለመናገር ፈንቱ እኔ አዲስ አልሆነችብኝም። እኔ የሚሰማኝ ስሜት አንተም እየተሰማ ነው አይደለ? ይኩን እስኪ እውነቱን ንገረኝ። አሁን ላይ ዝም ያልኩት እንደምታውቀው የልጄ ጉዳይ ስላለ ነው። ስመለስ ግን በደንብ ይሄን ነገር አፍረጥርጠ እንድትነግረኝ እፈልጋለሁ ብላ ነበረ ያስጠነቀቀችው። ታዲያ አሁን ላይ ኑሐሚን በጣም ከባድ ጭንቀት ውስጥ ገብታለች። የተጨነቀችው ደግሞ ወንድ አጠር እንግዲህ ወደ አዲስ አበባ መጥቷል። ይህንም ደግሞ እናናዬ ከዛ ከቀየው ተፈናቅሎ እንደመጣና በእኔ ምክንያት ሀገር ለቆ እንደመጣ ሁሉም ነገር ሰምቻለሁ። ታዲያ እዚህ ላይ ሌላ ችግርና ሌላ ነገር እንዳይፈጠር በጣም ትልቅ ስጋት ይዞኛል እያለች እንግዲህ ስጋቷን ለናሆም ነበረ እንግዲህ ስነግረው የነበረ። ናሆምን በሰዓቱ እንዴ እዚህ አዲስ አበባ መጣ ማለት እኮ አዲስ አበባ የዚህ ከተማ አንቺ የምትኖርበት ሰፈር አስሶ መጣ ማለት አይደለም። ታዲያ ይምጣ፣ ምን አስጨነቀሽ አንቺ? ደግሞ ያን ሁሉ ነገር ካደረገ በኋላ ወደዚህ ተመልሶ መምጣቱ በጣም ያሳፍራል። ግን ደግሞ ለአንቺ ምንም ችግር የለውም እያለ እያጽናናትም እየነገራትም ነበረ። ግን ደግሞ አምራን አሁን ላይ ሌብነትን ተቀላቅላለች። ማለት ከጩኑ ጋር አብረው እየሰረቁ ነው። ታዲያ ምንድን ወንድ አጠር ዋሌቱን ስለወሰዱበት ዋሌት ውስጥም እንግዲህ የኑሐሚንን ፈቶ አግኝተዋለች። ታዲያ አምራን ምንድን ያለች ወንዲ ይሄማ ኑሐሚንን ከዚህ በፊት ያገታትና እንዲሁም ደግሞ ሲያሳድዳት የነበረ ሰው ነው። ናሆም ከዚህ ነጥቆ ነው ኑሐሚንን ሊያገባት የቻለው። ስለዚህ እኔ ደግሞ እስከ ዛሬ ድረስ ለመለወጥ ለመቀየር ሞክሬ ነበረ፣ ጥሩ ሰው ለመሆን ሞክሬ ነበር። ግን ጥሩ ሰው መሆን ምንም ጥቅም እንደሌለው አሁን ተረድቻለሁ። እንግዲህ ጭኑ እያበረታታሻት ነው። አንቺ ምንድን ነው ጥሩ መሆን ምናምን፣ ለሰው ማዘን፣ ይህ ይቅርብሽ። በቃ ሆዳችን ሞልተን ማደር አለብን። ዘና ፈታ ብለን እየሰረቅን እንዴት አድርጌ እንደምሰርቅና እንዴት አድርጌ እንደማመክናቸው አሳይሻለሁ። ብቻ አንቺ ከኔ ኮርስ መውሰድ አለብሽ። ደግሞ ይኸውልሽ ስሚ፣ ለሰው ማዘን ምናምን ተብሎ ነገር የለም። ማዘን ካለብሽ ለወድሽ ነው ማዘን ያለብሽ። ስለዚህ ዝም ብለሽ ያለሽን ነገር ጠርግ አድርገሽ ውሰጅ እያለች እንግዲህ እያበረታታሻት ነው። ታዲያ ቀጥታ ኑሐሚንን ስታያት እንግዲህ እንዲህ መደወል አለብን ያለች መጀመሪያም እንግዲህ ወንድ አጠርና እንዲሁም ደግሞ ጨቅሌ በቃ በራ ላይ ወድቀዋል ማለት ከማያውቁት አካባቢ ከማያውቁት ሀገር መጥተው ግን ደግሞ ተዘርፈው የሚበሉ የሚጠጡበት ነው እንግዲህ ያተው ነበረ። ርቦኛል፣ ምግብ መብላት ፈልጋለሁ በማለት እንግዲህ ኪሱን ሲያይ ነው ብሩ ከኪሱ እንደሌለ ሁለታቸውም ጋር ሙልጭ አድርጋ እንደወሰደሽባቸው የተረዱ። አያቸው አይደል? ምንም ያህል ወንድ ነኝ ትምክተኛ ሰው በምን ሊሸወድ እንደሚችል አናውቅም። አንዳንዴ ሁሉን ነገር እንችላለን። እኔ ወንድ አጥር ማንም ሰው አይደፍረኝም ብሎ ነበር እንግዲህ በተከበርኩበት ሀገር ተፈናቅዬ ጭንቅላትን እንልሃለን ከዚህ ሀገር እንድትወጣ እንፈልጋለን ተብዬ እንግዲህ በኑሐሚን ምክንያት እዚህ ተሳድጄ መጥቼ ነበረ። አሁን ደግሞ ሌላ ፈተናና ሌላ ችግር ገጥሞኛል በማለት ወይኔ ውርዴቴ በጣም ነው የተዋረድኩ እያለ ርርድብን እያለ ነበረ። ታዲያ ምንድን ያለችው አምራን በቃ እኔ ዋሌቱ ጋር ማስታወቂያውን አይቼ እደውልለታለሁ፣ ደውዬ ገንዘቡን እመልሰለታለን ብላ ነበር። በትንሽም ቢሆን አምራን አሁን ላይ የማዘን ልብ አላት። ስለዚህ እየጠየቀቻት ነበረ። ግን ደግሞ ጭኑ በጭራሽ ነው ያለችው። ታዲያ የኑሐሚን ፈቶ ውስጥ እንዲህ በጣም ነው የደነገጠችው አምራን። ቀጥታ ምንድን ነው ያደረገች? ማግኘት አለብኝ፣ ይኸውልሽ እስከ ዛሬ ድረስ አግኝተ ነው የማናውቀውን ገንዘብ አሁን ላይ ማግኘት እንችላለን። ይኸውልሽ ይህች ኑሐሚን ማለት የኔ የድሮ ፍቅረኛዬን አግብታ የምትኖር ሴት ናት።
ስለዚህ እነዛ ቤተሰብ ደግሞ ቱጃር ናቸው። እዛ ቤት ደግሞ ገብተሽ የምትፈልጊውን ነገር መስረቅ ትችያለሽ። ስለዚህ አሁን ላይ ይህንን መልስለትና እሱን ደግሞ ወደ ኑሐሚን እንውሰደው። አያሳዝንሽም? እዚህ ጎዳና ላይ ሲያድር በማለት እንግዲህ እሷን አስተባብላት ነበረ። ኤሚና እንዲሁም ደግሞ ወይዘሮ ዝናሽ ፋንቱን ጨምሮ ከሀገር ውጭ ወጥተዋል ማለት ነው። እንግዲህ ኤሚ በስተመጨረሻም ሕክምናዋን ለማድረግ ወደ ውጭ ሄዳለች። ድናና ተፈውሳ እንደምትመጣም እንግዲህ ተስፋ እናደርጋለን። የናሆም እናትም ናሆምን ስታቅፈው በስስት በእንባ እየተራጨሽ እንግዲህ ልጄ ስመለስ ሁሉንም ነገር እነግርሃለሁ፣ ያለ እናት በፍጹም መተው አልፈልግም። እኔም ልጄ እየራበኝ ልጄን እያየው ዝም ብዬ ልጄን ባየው ቁጥር በሰቀቀን እየሞትኩና በእንባ እየተራጨው መኖር አልፈልግም። ስለዚህ ሁሉንም ነገር ቤተሰቡ መላ በተሰበሰበበት ሁሉንም እናገራለሁ ብላ ቁርጣ ተነስታለች ማለት ነው። ይሄ ነገር በጣም ደስ የሚል ነገር ነው። ናሆም በስተመጨረሻ እንግዲህ ውለታ የዋለችለት እሱ ደጋግሞ ምንድን ነው ሲላት የነበረ ሁለተኛዋ ቤተሰባቻችን አሁን መታለች፣ እሷም ደግሞ ፈንቱ ናት። ፈንቱ ከዚህ በኋላ ለእኛ ምርጥ ቤተሰባችን ናት በማለት እንግዲህ ሲናገር እሷም ጥልቅ የሆነ ደስታ ነበረ ሲሰማት የነበረ ማለት በልጇ እናቱ እንደሆነች ሳያውቅ እንኳን ልጇ ምን አይነት ቅልብ እንዳለውና ማለት እሷ ይህን ስላደረገች ብቻ እንደ ቤተሰብ ልክ እኛ ቤተሰብ እንደተዋወደች ቤተሰባችን ናት ብሎ መቀበሉ ይህ ነገር ለሷ ትልቅ ደስታን ፈጥሮላታል። እናቱ እንደሆንኩ ሲያውቅ ደግሞ ከዚህ በላይ ምን ሊያደርግ ይችላል የሚለው ነገር እንግዲህ ህልም ሆኖባታል። ታዲያ ምንድነው ያደረገችው? ቀጥታ ስመጣ ሁሉም ነገር እናገራለሁ። ምንድነው ያለችው ለናሆም? ስመለስ ብዙ የምነግርና የምታመሰግነኝ ይሆናል ብለዋለች። ስመለስ ሁሉንም ነገር ታመሰግነኛለህ ነበር ያለችው። ታዲያ አምራንም ምንድን ያደረገችው? ቀጥታ ወንድ አጥርጋ ነበር ሄደችው። ይኸውልህ እኔ ማን እንደሆንክ በፍጹም አላውቅም፣ ግን ደግሞ የሆነች ልጅ እንደሰረቀቻችሁና እንዲሁም ደግሞ ፈቷን አውጥታ ሳያት የኑሐሚን ፈቶ ነው ያለበት። ኑሐሚንን ደግሞ እኔ አውቃታለሁ። እናንተ ምንድን ናችሁ? ኑሐሚን ጠፍታባችሁ ነው ወይስ ምንድን ነው ብላ እንግዲህ ወንድ አጥርን ስጠይቀው የምርሽ ነው? በጣም ነው የደነገጠው። በጣም ነው ደስ ያለው። የምር ኑሐሚንን ታውቂያታለሽ? የምር ቤቷ ልትወስጂኝ ትችያለሽ? በጣም በደስታ ፍንክንክ ነው ያለው። እሷም እንዴ አዎ በደስታ ነው። ግን እናንተ ማን ናችሁ? ይኸውልሽ በኑሐሚን ምክንያት ነው ገዛ ተፈናቅዬ የመጣሁት። ከቀዬ ተፈናቅዬ ገዛ እንዳልኖር ተገድጄ ወደዚህ የመጣሁት በእሷ ምክንያት ነው። እሷን አፍናል ተብዬ ብዙ ነገር ታስሬ ነበረ። አሁን ደግሞ ከዛ ሊያስቀምጡኝ ስላልቻሉ ወደዚህ ተባረን መጣን። አሁን ደግሞ የሆነች የተረገመች ልጅ ገንዘባችን እንዳለ ጽፍ አድርጋ ወሰደችን። እኔ እኮ በሀገሬ ተከብሬና ማንም ደፍሮኝ አያውቅም። ግን ደግሞ ያች ሴት መታ ጉድ አደረገሽ፣ አዋረደችኝ እያለ እንግዲህ ለአምራን እየነገራት ነበረ። እሷም ደግሞ በእርግጥም ስላሳዘናችሁ ነው፣ ታሪካችሁ በጣም ልብ ይሰብራል። ግን ኑሐሚንን አሁን ላይ ምንድን ነው ልትላት የምትፈልገው? ማለት በሷ ምክንያት እዛ ድረስ ከመጣ አሁንም ኑሐሚንን ለመበቀል ነው ሀሳብ ወይስ ደግሞ ምንድን ነው ነበር አለችው። በዚህ አጋጣሚ እንግዲህ አምራን ምን ብላለች? እኔ ጥሩና መልካም ሰው ሀዘኔታዬን መተው መቻል አለብኝ። በቃ አሁን ላይ ምንም የቀረኝ ነገር የለም አይደል? ሌብነቱን ተቀላቅያለሁ። ስለዚህ ይህን ነገር ደግሞ ገንዘብ የማገኝበት አጋጣሚ ካለ ሁሉንም ነገር ተጠቅሜ ገንዘብ ማግኘት አለብኝ። ጭኖ መንበላት አለሽ። በዚህ ምክንያት ገንዘብ የምናገኝ ከሆነ ማድረግ አለብን ነው ስትላት የነበረ። ታዲያ እንግዲህ ኑሐሚን ቤት ስትወስዳት ኑሐሚንና እንዲሁም ደግሞ ናሆም በጣም ነበር የደነገጡት። በጣም ከውን ያሉት ምክንያቱም ያላሰቡት እንዲሁም ደግሞ ያልጠበቁት ነገር የተፈጠረው። ታዲያ ወንድ አጥርም እንግዲህ ታንጉቴ በጣም ናፍቀሽ ነበረ፣ እንግዳ አትቀበይም እንዲ? ይሄው እኔ እኮ ሌባ ጥብ አድርጎ ስላሰጣኝ አንዲት ምስኪን ልጅ ያገኘውና ታንጉቴ ያለችበትን አውቃለሁ ስላለች ይዛይ መጣሽ በማለት ነበረ። እንግዲህ ያለን ገንዘብ አልቋል ማለት ገንዘባችን ተዘርፈናል፣ እንድታሳድሬን ወይም ደግሞ መንበላው ነገር የለንም፣ መብላት እንፈልጋለን። ታንጉቴ ይኸውልሽ ሌላ ማውቀው ዘመድም ወዳጅም የለኝም። በዚህ ሰዓት ደግሞ ሁሉም ፊቱን አጥቁሮብኛል። እባክሽ ታንጉቴ እኔ ሌላ አላማ ሌላ ነገር የለኝም እያለ እየነገራት ይገኛል። ግን ደግሞ እሷ በፍጹም ልታምነው አልቻለሽም። ናሆምም ይሄን ነገር በፍጹም አልወደደውም። ታዲያ ተወዳጆቼ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ምንም የፈትፈ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳቸዋለሁ።